ቢም ሰፖርት አካባቢ ላይ ዲያጎናሊ ለምን ክራክ ያደርጋል? ፎርሱ ቨርቲካል ሆኖ ሰፖርት አካባቢ ግን በሺር ፌል ሲያደርግ ምንድነው የሚያደርገው? ክራኩ ግን ዲያጎናል ነው። ለምን ቨርቲካል አልሆነም የሚለውን ላሳያችሁ። ይሄ ሲምፕሊ ሰፖርትድ ቢም ነው። እንደዚህ አይነት ዩኒፎርምሊ ዲስትሪቢዩትድ ሎድ አፕላይ ሲደረግበት ክራክ የሚያደርገው እንዴት ነው? ብዙ ጊዜ 45 ዲግሪ ዲያጎናል ነው ማለት ነው። ለምንድን ነው ክራኩ ዲያጎናል የሆነውን የሚለውን እንዴ። ይሄ ዩኒፎርምሊ ዲስትሪቢዩትድ የሆነ ሎድ ሁለት አይነት ሺር ኢንተርናል ፎርስ ክሬት ያደርጋል። የመጀመሪያው ምንድነው? ቢሙን ቀጥታ እንደዚህ ሊቆርጠው ነው የሚፈልገው። ቨርቲካል ሺር ስትረስ ይፈጥራል ማለት ነው። ይሄ ምን ያደርገዋል? ቢሙን እንደዚህ ነው ሊቆርጠው ሊያለያየው የሚፈልገው። ሁለተኛው ደግሞ ምን አለ? ሆሪዞንታል ሺር ስትረስ ክሬት ያደርጋል። ይሄ ሆሪዞንታል ሺር ስትረስ ምንድነው የሚያደርገው? ቢሙን ሎንግቲዩድናሊ እንዲህ ሊያንሸራትተው ነው የሚፈልገው። እንደዚህ ስላይድ ሊያደርገው ይፈልጋል። ይሄ ሆሪዞንታል ሺር ስትረስ አለ ማለት ነው። ቨርቲካል ሺር ስትረስ ደግሞ እዚህ ጋር እንደምታዩት ቢሙን እንደዚህ ሊቆርጠው ነው የሚፈልገው፣ ትራንስቨርሳሊ ማለት ነው። እሺ አሁን አንድ ኒውትራል አክሲስ አካባቢ ያለች አንድ ሴክሽን እንውሰድ። ኖርማል ስትረስ ወይም በቤንዲንግ የሚመጣው ስትረስን ዜሮ አድርገ ነው እቺ ስሞል ሴክሽን ኦፍ ኒውትራል አክሲስ ላይ የምትገኝናል እና ምን ኢንተርናል ፎርሶች ያሉባት? አንደኛው ይሄ ቨርቲካል ሺር ስትረስ እንዲህ ሊቆርጠው የሚፈልገው አለ። ይሄ በማን ሬዚስት ይደረጋል? እንዲህ ሊቆርጠው ሲፈልግ የኮንክሪት የራሱ ሺር ካፓሲቲ ምን ያደርገዋል? ወደ ላይ ሬዚስት ያደርጋል፣ ኢኩሊብረም ይሆን ዘንድ ማለት ነው። ሁለተኛ ደግሞ ቅድም ያልኳችሁ ሆሪዞንታል ሺር ስትረስ አለ። ቢሙን እንደዚህ ሆሪዞንታሊ በኒውትራል አክሲሱ ይሄ አለ። ይሄንን ደግሞ ኢኩሊብረም ይሆን ዘንድ ካውንተር የሚያደርግ ደግሞ ሌላ ምን አለ? ፎርስ አለ ማለት። ስለዚህ ይቺ ታይኒ የሆነች ኒውትራል አክሲስ አካባቢ የምትገኝ ኮንክሪት እነዚህ አራት ፎርሶች ዴቨሎፕ ያደርጉባታል ማለት ነው። ሶ አሁን በዚህ ጊዜ ምንድነው እነኚህ ይሄ ሆሪዞንታል ሺር ስትረሱ እና ቨርቲካል ሺር ስትረሱ ምን ይፈጥራል? በቬክተር የነሱ ሪዛልታንት አንድን ኦብጀክት አንዴ ወደዛ ቀጣይ ደግሞ ወደዚህ ስታደርገው ምንድነው ሪዛልታንት ፎርስ አለው። ይሄ ሪዛልታንት ፎርስ ዳይሬክሽን ወዴት ይሆናል? እንደምታዩት ወደዚህ ነው የሚሆነው ማለት ነው፣ ሲምፕል ቬክተር። ሁለተኛ ደግሞ የዚህ ሆሪዞንታል እና የዚህ ቨርቲካል ደግሞ ምን ይሆናል? ሪዛልታንቱ ወደዚህ ይሆናል። ስለዚህ ይቺ ታይኒ የሆነ ኮንክሪት ኤሌመንት ምን ኤግዘርት ሆነባት ማለት ነው? ቴንሽን ፎርስ ዴቨሎፕ ሆነ ማለት ነው። ቴንሽን ፎርስ በዚህ ፕሌን ላይ ቴንሽን ፎርስ ዴቨሎፕ። ስለዚህ የቴንሽን ፎርስ ሺር ስትረስ የሚያመጣው ዲያጎናል ቴንሽን ፎርስ ማለት ነው። ስለዚህ ይሄ ቴንሽን ፎርስ ምንድን ነው የሚያደርገው? ይህንን ኮንክሪት እንደዚህ ነው ሊያለያየው የሚፈልግ ዲያጎናሊ ማለት ነው። ስለዚህ ሁሌ ምንድን ነው የፎርሱ ፐርፐንዲኩላር ነው ክራክ ሊፈጠር የሚችለው። ስለዚህ ፎርሱ እንደዚህ ከሆነ ክራኩ እንዴት ይሆናል ማለት ነው? ቢሙን እንደዚህ ዲያጎናሊ ይሰነጥቀዋል ማለት ነው። ነገር ግን አሁን ቨርቲካል ክራኮች አሉ ወደ ሚድ ስፓን አካባቢ ላይ። አሁን ቢም ብዙ ጊዜ ምንድን ነው የሚያደርገው? እንደዚህ አይነት ቨርቲካል ክራኮች ነው የሚያመጣው። ይሄ ቨርቲካል ክራክ ለምንድን ነው የሆነው? ለምንድን ነው ዲያጎናል ያልሆነው? እዚህ አካባቢ የሺር ኢፌክት ዜሮ ስለሆነ ቀጥታ ምንድን ነው ያለው? ቴንሽን ፎርስ ብቻ ነው ያለው፣ ወደዚህና ወደዚህ ቴንሽን አለ። ስለዚህ ቴንሽኑ እንደዚህ ከሆነ ኮንክሪቱ ሊቆረጥ ወይም ሊቀደድ የሚችለው ክራክ ሊያደርግ የሚችለው ለሱ ፐርፐንዲኩላር ነው ማለት ነው። ስለዚህ ይቺ ታይኒ የሆነች ኮንክሪት በዲያጎናል ቴንሽን እንደዚህ ሰብጀክትድ ስትሆን ክራኩ ምን ይሆናል ማለት ነው? እንደዚህ አይነት ክራክ ያመጣል ማለት ነው፣ ፎርሱ ወደዚህ ሲሆን ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ይሄ ኒውትራል አክሲስ ላይ ያለ ከኒውትራል አክሲስ ከፍ እና ዝቅ ስንል ደግሞ የቤንዲንግ ስትረስ ኢፌክት ወይም ኖርማል ስትረስ የምንለው ማለት ነው። ስለዚህ ለምሳሌ ከኒውትራል አክሲስ ከፍ ስንል እዚቹ ታይኒ ኤሌመንት ላይ ምን ተጨማሪ ይመጣበታል ማለት ነው? ቴንሽን ስለሆነ ወደዚህ አንድ ፎርስ አለ እንደዚህ የሚያደርግ ሌላ ፎርስ። ስለዚህ አሁን ተጨማሪ የቤንዲንግ ስትረስ ገባ ማለት ነው። ይሄ ሲያደርግ ምንድነው ክራኩን ምን አይነት ኔቸር ይሰጠዋል ከዲያጎናል ወይም ከ45 ዲግሪ የሚለውን ኮሜንት ላይ ትጽፋላችሁ።